ቲዮማን ከቤት ሊወጣ ተዘጋጀ። እናቱ ከደረጃ ላይ ወረደች ከፎቁ ላይ። ወዴት ልትሄድ ነው ቲዮማን አለችው። እኔ መውጣት እፈልጋለሁ። አልፈልግም፣ እዚህ የራት ግብዣውን መሳተፍ አልፈልግም አላት። አይቻልም፣ ነግሬሃለሁ። ቁጭ ብለህ እራት ትበላለህ ከአራስ ጋር ገባህ አይደል አለችው። ግዴታ የለብኝም፣ ይህን ልጅ መግደል እፈልጋለሁ። ስለዚህ ደግሞ እኔ እሱን እዚህ ቁጭ ብዬ እራት ሲበላ ማየት አልፈልግም አላት። ነገርኩህ፣ አንተ እንዴት እንደዚህ ታስባለህ? አንተ በጩቤ ወጋኸው፣ አላመለከተብህም እና ደግሞ አንተ ያንተን ጥፋት በሌላ ሰው ላይ ላከክ። ከዛ ደግሞ አሁን እኛ እሱ ምንም አላለም፣ ለፖሊስ አላመለከተም። እኛ እርሱን እራት ብቻ ነው የምንጋብዘው፣ ሌላ ነገር የለም። ልናመሰግነው እንወዳለን። አባትህ ሊያመሰግነው ይፈልጋል። ስለዚህ ቁጭ ብለህ እራት ትበላለህ፣ ገባህ አለችው። በዚህ መሀል አባትየው በሩን ከፍቶ ገባ። ከዛ በኋላ እያወራ እያለ ስለነበር አባትየው ድራማ እየሰራ ነው፣ ሾው እያደረክ ነው፣ ለፖሊስ እጄን እሰጣለሁ አልክ። ለምን አልሰጠህም ነበር ታዲያ? ማንን ነው የምታታልለው? አርፈህ ቁጭ ብለህ ትቀመጣለህ፣ ሰማህ? እራት ትበላለህ። ሌላ ድራማ አልፈልግም ብሎ ሄዶ ሶፋ ላይ ቁጭ አለ። በዚህ መሀል ሰራተኛዋ መጣች። መርየም ነው ስሟ። መርየም አለቻት። እራት ላቅርብ ስትል አይ ቆይ መርየም፣ ካሁን በኋላ ያለውን ተይው፣ እኔ አዘጋጀዋለሁ። አሁን ግን ነይ አንድ ነገር ልስጥሽ አለቻት እና ወደ ጠረጴዛው ይዛት ሄደች እና የታሸገ ፖስታ ሰጠቻት። ምንድን ነው ይሄ ወይዘሮ ሸብናም አለቻት። ይሄ አቫንስ ነው፣ የወር ጭማሪ ገንዘብ። ለምንድን ነው የምትሰጪኝ አለቻት። አይ አንዳንዴ ድካም ምናምን ይኖርባችኋል፣ ስለዚህ ደግሞ ይሄንን ገንዘብ እንደ አቫንስ ሰጥቼሻለሁ ስትላት፣ አሳፈርሽኝ ወይዘሮ የሸብናም አለቻት። ችግር የለውም ተጠቀሚበት አለቻት። ሰላም ጤና ስጥልኝ፣ እንደምናችሁ በዚህ ቻናል ላይ ያላችሁ ቤተሰቦች እንኳን ደህና መጣችሁ። ዛሬም ደግሞ አራስ ክፍል 13 ይዘንላችሁ መጥተናል። በዚህ ቻናል ላይ ድራማዎች እና የምግብ ስራዎች ይለቀቃሉ። ሰብስክራይብ እና ሼር ላይክ ስለምታደርጉ እናመሰግናችኋለን። በዚህ ላይ ደግሞ የደወል ምልክቷን በመጫን ቀጣዩ የድራማ ክፍል እንዲደርሳችሁ ይሆናል። ዛሬም አራስ በሁኔታው ካለፈው በመቀጠል እንግዲህ ራት ተጋብዟል እነ ወይዘሮ ሸብናም ቤት። ልጆቹ ይሄ አራስ ቲዮማን ደግሞ ፈቃደኛ አይደለም እና ፈቃደኛ እንዲሆን እያበረታቱት ነው እናትና አባት። በዚህ ላይ የልጃቸውን የወንጀል ሴራ በጎረቤታቸው በአጋዣቸው ልጅ ላይ ስላሳበቡ አቫንስ በነፃን የሰጠናችሁ ብለው በብር ሊደልሏቸው እየሞከሩ ነው። ወይዘሮ ሸብናም ያደረገችው ይህንን ነው። አመስግኛቸው ሲላት ባለፈው ጊዜ አይ በእነዚህ ትንንሽ ሰዎች ፊት ራሳችንን አንጥልም፣ ገንዘብ እሰጣቸዋለሁ ነው ያለችው። ወይዘሮ ሜሪም ደግሞ ያለምንም እንትን እንደውም ጥፋት ወደ እሷ መስሏት አሳፈርሽኝ ብላ ብሩን ተቀበለቻት። እንግዲህ ታሪኩ ቀጥሏል። እራት ሊቀርብ እየተዘጋጀ ነው እና አባትና እናት እያወሩ ነው። አባት ከሀካን ጋር ታወራለች። ይኸውልህ ቲዮማን ትንሽ ስትረስ ሆኗል፣ የራሱ ጉዳይ አሳስቦታል። ስለዚህ እባክህ አንድ ነገር ልለምንህ ሀካን፣ ምንም ነገር እንዳትፈጥር፣ ምንም እንዳትቆጣው፣ በቃ ራቱ በስርዓቱ ይከበርና ከዚህ ውጪ አንዳችም ነገር አልፈልግም እያለችው ነው። በሌላ አቅጣጫ ደግሞ እነ ዴኒዝ ቤት ዴኒዝ ገና በሩን ከፍታ ስትገባ በጥቁር የቆሻሻ ማጠራቀሚያ ላስቲክ ውስጥ ብዙ ነገር ተቆልሎ አገኘች። ከዛ ምንድን ነው ይሄ ደግሞ ምንድን ነው ብላ ስትጠጋ የራሷ ልብሶች ነበሩ። ከዛ እንዴ ሊሆን አይችልም፣ ማነው እንደዚህ የሚያደርገው ብላ ልብሷን ከፈት ከፈት አድርጋ እያየች እያለ እናቷ ከሌላ ክፍል መጣች እና የቤተሰቡንና የወላጆቹን ድምፅ የማይሰማ ወይንም የማይታዘዝ ልጅ ምልክቱ ይሄ ነው። ይኸውልሽ አዘጋጀሁልሽ፣ እቃሽን ሰብስበሽ ትሄጃለሽ አለቻት። እውነትሽን ነው የምታወሪው አለቻት። አዎ እውነቴን ነው። አንቺ ይህንን ማሰብ ያለብሽ መጀመሪያ የሰው ግድግዳ ላይ ሄደሽ ከመጻፍሽ በፊት ነበር። ስለዚህ አንቺ ደግሞ ዋጋሽን ታገኛለሽ። አሁን ትክክለኛው ዋጋሽ ደግሞ ይሄ ነው። ሂጂ፣ ብፈልጊ ጎዳና ላይ ውጪ፣ ብፈልጊ የፈለግሽበት ሂጂ፣ እኔ አያገባኝም፣ ግን ከዚህ ቤት ትወጫለሽ። ገባሽ አይደል? አንድ ነገር ልንገርሽ፣ አንድ ነገር፣ አንድ ሰው ብቻ ይወደኝ ነበር። አንድ ሰው ብቻ እኔ ቦታ ነበረኝ፣ ስፍራ ነበረኝ። ለእኔ በጣም በደልሽኝ፣ ያንንም ቦታ ሰጣሽኝ። ስለዚህ አንቺ አሁን የማትረቢ ከፈለግሽ ድግስ ደግሺ፣ ከፈለግሽ የፈለግሽውን አድርጊ። ከዚህ ቤት ትወጫለሽ። ሰማሽኝ? ትወጫለሽ ብዬሻለሁ፣ ትወጫለሽ። ይኸው ኮተትሽ እዚህ ጋር አስቀምጭልሻለሁ፣ ልብስሽን ይዘሽ ውጪ አለቻት።
ዴኒዝ በበኩሏ ዝም አላለቻትም። ምን እንደምታወሪው? አንቺን ምንም የነካሽ ነገር የለም። እኔ የራሴን ስራ ነው የሰራሁት። ሰማሽ? ብትፈልጊ እዛ ሌባው ልጅ ጋር ሂጂ፣ ብትፈልጊ ጎዳና ላይ ውጪ። አንድ ነገር አያገባኝም። አንድ ነገር የምነግርሽን ብቻ ስሚ። ከዚህ ቤት ቀን ቁጭ ማለት አይቻልም። ነገርኩሽ። በቃ ትወጫታለሽ፣ ትወጫታለሽ። ወሰነችባት። ምን አይነት እናት ነች? አሁን 18 ዓመት ያልሞላትን ልጅ ከቤት ትወጫለሽ ብላ ኮተቷን ልብሷን በር ላይ አዘጋጅታ መጠበቅ ገና ለገና የሀብታም ቤት ቀረብኝ ብላ ማለት ነው። የሀብታም ቤት ብቻ ሳይሆን እዛ ዞሮ ዞሮ ሀካንም ፍቅረኛዋ ነው። ወይዘሮ ሼምናም ቤት እየተሽለጠለጠች ያው በዛው በዘዴ ለመኖር ስለፈለገች ሴትዮዋ ደግሞ ፊት ስለነሳቻት እንግዲህ ልጇ ላይ እየተወጣች ነው። ልጇም ደግሞ ትልቅ ጥፋት ነው ያጠፋችው። በእርግጥ ወንጀል ሊሰራ ይችላል ቴዎማን፣ ግን የሰው ግድግዳ ላይ ሄዳ ወላጆች በሚመለከቱበት ስፍራ ገዳዮች ብላ የጻፈችላቸው ግን እንደ ትንቢት ነገር ይመስላል። ምክንያቱም እሷ ያላወቀችው ከበስተኋላቸው ጀርባቸው ሲጠና ምናልባትም እውነተኛ ገዳዮች ሊሆኑ ይችላሉ። የነ ቲዮማን ቤተሰቦች የት ሄዱ የሚለው ራሱ ትልቅ ጥያቄ ነው። ቲዮማንና ራስ እንዴት ተለያዩ የሚለው ራሱ ትልቅ ጥያቄ ነው። ስለዚህ ልጅቷ እንግዲህ ያው ትንቢት ታይቷት ሊሆን ይችላል ገዳዮች መሆናቸውን። እሷ ግን ቲዮማንን ለማለት ፈልጋ ነው እና ግድግዳቸው ላይ ቲዮማንን ለመጥቀስ ፈልጋ ነው ሄዳ ገዳዮች ብላ ግድግዳ ላይ ጻፈችው። እሱም ቢሆን ትልቅ ጸብ አስነስቷል ቤት ውስጥ በእናቷና በሷ መሀል። እና ያው እናትየዋ ወደ በሩ እየወጣች ነው። ሰማሽ ልጄ፣ አሁን እኔ እስከምመለስ ድረስ ከዚህ ቤት ትወጫለሽ። ሰማሽ? ትወጫለሽ። ስመጣ እንዳገኝሽ አልፈልግም ብላ ልብሷን ጣለች እና እሷ ደግሞ በቃ ዝም ብዬ ልውጣ ብላ ስትወጣ ትንሽ ወንድሟ ተከተላትና እህቴ እኔ ከአንቺ ጋር ነው የምሄደው። እዚህ መኖር አልፈልግም፣ ብቻዬን ከእናቴ ጋር መኖር አልፈልግም፣ ከአንቺ ጋር መሄድ እፈልጋለሁ እያለ እያለቀሰ ነው ትንሹ ጮጨው የዴኒዝ ወንድም። እንግዲህ ምን እንደሚፈጠር እናትየዋም አበድ ነገር አድርጓታል። ያው ዴኒዝ ለጊዜው እንግዲህ ከቤት ወጥታ ልትሄድ ነው። አራስ ደግሞ በሌላ አቅጣጫ ወደ እነ ቲዮማን ቤት መጥቷል። እንትን ባቅላባውን ይዞ ልክ በሩ ጋር ሲደርስ ደግሞ ማንን ያገኛል? ማን ነው ይሄ? እንትና ኩታይን ያገኛል። ኩታይ ደግሞ እየተቆጣ አንተ ለምን እዚህ መጣ ሲለው ኩታይን ሊያናግረው አልፈልገም። ባለፈው ጊዜ ትምህርት ቤት ማስጠንቀቂያ ሰጥቶታል። አንተና ቲዮማን ምንም አትገናኙም። እርሱ ያንተ ባለቤት ነው እንጂ ያንተ ጓደኛ ሊሆን አይችልም። ስለዚህ ራስህን ለሀብታም ብለህ አታቃጥል ብሎታል። ያው ማለት አራስ ደግ ባይሆንና የወጋኝ ኩታይ ነው ቢል ወይንም በቃ ገደል ይገባ ነበር ማለት ነው። ኩታይ ይታሰራል፣ ግን አደጋ ነው ብሎ ስለሸፈነ ነው ያመለጠው እና አሁንም ታዲያ ሲያልፈው ዝም ብሎት አለፈ። ዝም አለው። ከዛ ልክ ወደ በሩ ሲደርስ ባልና ሚስት ተቀበሉት። እንኳን ደህና መጣህ አሉት። ግን ፊታቸው ላይ የሆነ ጭንቀት ይታያል። ሁሉም ግራ የገባቸው መስሎት ቲዮማንም ከደረጃ ወረደ። አባትየው ግን በጣም በአትኩሮት እያየው ነው ምን እንደሚናገረው። ምክንያቱም ከተናገረው ሊመታው ሁሉ ስለሚችል። ግን ቲዮማን በስነ ስርዓቱ አሁን የውስጡን በውስጡ አድርጎ እጁን ዘረጋለት እና እንዴት ነህ ብሎ እጁን እንኳን ደህና መጣህ ብሎ እጁን ዘረጋለት። አራስ ምስኪን በጣም መልካም ሰው ነው። ከመቀመጫው ተነስቶ እንኳን ደህና ቆየኸኝ አለው። የዋህ ነው ግን ያው ውስጡ የታወቀው ነገር ያለ ሁላ ነው የሚመስለው። ግን ምንም የሚያውቀው ነገር የለም። ከዛ እናታየው ከጓዳ እየወጣች ምሳ ደርሷል፣ እራት ደርሷል፣ ኑ በሉ ወደ ጠረጴዛው ስትል ሁሉም ወደ ጠረጴዛው ሲሄዱ አራስ ወደ ኋላ ቀረና ከሀካን ጋር ለራት እንዳልመጣው ታውቃለህ? የምትነግረኝ ነገር ስላለ ነው የመጣሁት ታውቃለህ አይደል? ተረጋጋና ካበላን በኋላ እናወራለን አለ። ከዛ እንግዲህ አሁን በጠረጴዛው ዙሪያ ተቀምጠዋል። እንግዲህ ራት ሊበሉ። ከዛ ጣፋጩን አየና አባትየው ማለት ነው አራስ ነው ያመጣው አለ ባቅላባውን። አዎ አራስ ነው፣ ግን መልፋት አልነበረበትም አለች እናትየዋ። ተጸይፋ እኮ ነው ንቃው። እሷ ሀብታም ስለሆነች እንግዲህ ደሃ ያመጣውን ስዊት አልጠቀምም ብላ ማለት ነው። አይ ለኢላ ምስኪኗ ደግሞ ስለወደደችው ብቻ ብድግ አድርጋ እጇን በጣም ነው የምወደው ብላ እጇን ዘርጋ ስታደርግ እናትየዋ ለኢላ አለቻት። ከምግብ በፊት ጣፋጭ አይሆንም ስትል
አንተና ቴዎማን ደግሞ ተቀበለና ቴዎማን ደግሞ ተቀበለና ምን አለ? ከመቼ ወዲህ ነው አንቺ ባቅላባ የምትወጂው? ወይ ጉድ! ተረባረቡባት። እሷ ያፈቀረችው ልጅ ስላመጣ በቃ ባትወድም ልትበላ ነበረ። እነሱ ግን አሳፈሯት ተረባርበው። ሌይላ አንገቷን ወደ ታች አቀረቀረች በሚያሳዝን ሁኔታ። በሌላ አቅጣጫ ኩታይ አቶ ኩታይ ተናዶ የአራስ ወደዚህ ቤት መምጣት አበሳጭቶታል። በቴዎማና በኩታይ መሀል ሊገባ ስለሆነ ብሎ ብስጭት ብሎ አልጋው ላይ ተቀመጠ። ከዛ በኋላ እናቱ መጣችና ውዴ ልጄ ምን ሆነ ነው አልጋ ላይ ተቀመጥከው? ሻይ ልንጠጣ ነው እባክህ ና ወደ ሳሎን ስትለው አይ አልፈልግም እናቴ ምንድነው ያናደደ? የታናደደ ነገር እንዳለ ይሰማኛል ስትለው አይ አልፈልግም ዝም በይና ውጪ ከክፍሌ ሲላት ጊዜ እሷ ጭራሽ ሄዳ አልጋው ጫፍ ላይ ቁጭ አለችና ይኸውልህ ወይዘሮ ሺምናም ደግነቷን አየህ እንዴት እንደሰጠችኝ ብላ የተዘጋጀውን ፖስታ ስታሳየው ማለት ነው። ለምንድን ነው የሰጠችሽ አላት። አይ ድካም ላይ ናችሁ ምናምን ብላ ነው የሰጠችኝ። እሱ ደግሞ ወዱን ያውቀዋል ምክንያቱም ከዛ በኋላ ይኸውልህ የፈለግከውን በዚህ ግዛ ግን ልጄ አለችና እጁን ለቀም አድርጋ ይዛ ከዚህ በኋላ እንደዚህ አይነት ወንጀል እባክህ እንዳትሰራ የኔ ልጅ ምንድን ነው የምታወሪው? እናቴ እጄን ልቀቂኝ ብሎ ከእጁን ከላዩ ላይ መነጨቀና እየተቆጣት እሷ የምታውቀው እሷ የእሷ ልጅ እንደወጋው ነው እና ምንም የምታውቀው ነገር የለም። ይህንን ደጋግመሽ አታውሪልኝ እናቴ በቃ ይህንን እንድታወሪልኝ አልፈልግም ብሎ ተበሳጨ በጣም። ከዛ እሷ ምንም አላለችም። በቃ ከአሁን በኋላ እንዳታረግ እርግጠኛ ነኝ እንደማታረግ ደግሞ አምናለሁ ስትለው ካረኩ ራሱ ራሴን በራሴ ጉዳይን እፈታለሁ ከአሁን ወዲያ አንቺን አላስቸግርሽም ስለዚህ በእኔ ምንም እንዳታዝኝ አለ። አራስ የቀረበለትን ምግብ አንድ ማንኪያ እንኳን አልጎረሰም። ፊቱ በጣም በቁጣ ነዷል። እየጠበቀ ነው የአቶ ሀካንን የሚነግረውን ነገር። ስለዚህ የበላው ነገር የለም። አሮጊት እንትና ደሞች ሸብነም ከዛ ምንም አልለካውም ስትለው ይዘሩ ሸብነም ምግቡ በጣም ቆንጆ ነው እኔ ግን ወዴ ስላልጎደለ ነው አለ። ችግር የለም ቲዮማን አጅሬ ቲዮማን ችግር የለም ስትሄድ ይዘህ ትሄዳለህ አላለው። ከዛ እንትና አየችው ሸብናም ዞር ብላ ስታየው እንትና ደግሞ ሌላ ደግሞ አራስ ምን እያልክ ነው? አይደለም ቲዮማን ምን እያልክ ነው ስትለው ቲዮማን ደግሞ በተረጋጋ መልኩ እዛ ምግብ አለ አለው። ከዛ ችግር የለም ይኑር በቃ ቢኖርም ተጨማሪ ይሆንልሃል ከጓደኞች ጋር ትበላለህ። አቤት የሀብታም አይምሮ በጣም ጭንቀት እንትን ነው። ከዛ አባትየው በቃ ምግቡን ካልበላህ አላስጨንቅህም ና ከኔ ጋር ብሎት ወደ ስቶሩ ወደ መኪና ማቆሚያው ሄደና መኪናዎች አሳየው። ይሄ በቦድሩም ውስጥ ያለ ብቸኛ መኪና ነው። ኮሌክሽን አለኝ አየህ 2 መኪና እነዚህ መኪናዎች የትም አይገኙም ብሎ አሳየው። ጥሩ ነው ሁለቱም ጥሩ ነው እንኳን ከአደጋ ይጠብቅህ። ምግቡንም ባልበላው ጥሩ ነው። አሁን እኔ ዋናው የመጣሁበት ምክንያት ለዚህ አይደለም ገባህ አይደል? የምሰማውን ካንተ የምፈልገው ነገር አለ። ለምንድን ነው እዛ ወጣቶች ማሳደጊያ መጥተህ ስለኔ ጠየቅከው? ይሄን ብቻ መልስልኝ ሌላ ነገር አልፈልግም አለው። ወይስ ምንድነው ሌላ ነገር? ከዛ ዝም ብሎ ለረጅም ሰዓት አየውና ሀካን ስልኩን አውጥቶ ከፈተውና ትላንት ማታ ይሄ እኛ ግድግዳ ላይ ተጽፎ ነበር አለው። አየውና ማን የጻፈው? ከየቅርብ ጓደኛ ማን? ዴኒት ነች ብሎ መለሰለት። ስለዚህ እኔን የምታፈላልጉኝ ለዚህ ነው እንዴ? ይሄ በቂ አይደለም እንዴ? እንደማይህ ግን ከፊትህ ላይ ይህንን ነገር የምታውቅ አይመስልም አለው። አዎ በእርግጥ እኔ ማንም እንዲህ እንዲያደርግልኝ አልፈልግም አላውቅም። ግን ለዚህ ከሆነ የምትፈልገኝ በእሷ ስም ይቅርታ ልጠይቅ እችላለሁ። ዴኒዝ ላይ ግን ምን ልታደርጉባት አሰባችሁ አለው።